ወዳጄ በንጽህና ሆነ ስታገለግል እግዚአብሔርና የእግዚአብሔር መልአክ ይታያል። በእውነት በጽድቅ እንድንጓዝ አባቶቻችን በንጽህና ካጠንን፣ በንጽህና ከቀደስን፣ በንጽህና መስዋዕተ እግዚአብሔርን ከሰዋን የምንነጋገረው ከእግዚአብሔር መልአክና ከእግዚአብሔር ጋር ነው። ቤተ መቅደሱ እግዚአብሔርና ሰዎች የሚነጋገሩበት ቤት ስለሆነ ማለት መነጋገሪያ ነው። የግል ጉዳይ የምንነጋገርበት ቤት አይደለም። ተገለጠለትና ታየው። ከዛሬ 76 ዓመት በፊት ይሄ ቦታ በዚህ አይነት የምናየው ቦታ ላይሆን ይችላል። ግን እግዚአብሔር በዚህ ቦታ ላይ የሰራውን ስራ ታዩና ተመለከቱ ዘንድ ኑ ነው የሚለው። በቋንቋ እኮ አልግባባ አልን፣ በሐሳብ አልግባባ አልን፣ በአመለካከት አልግባባ አልን፣ በሕይወት አልግባባ አልን። ሰው ከቤተሰቡ ጋር መግባባት አልቻለም። ከጎረቤቱ ጋር መግባባት አልቻለም። የሞራል ድጋፍም አይደለም። እንደው ዝም ብለን እንበሉ በሚል ቋንቋ አጨብጭቡ በሚል ቋንቋም የምንሸነጋገለው ሕይወት አይደለም። ቅድስና በስራ የሚገኝ የስራም ውጤት። ሰው በቅድስና ስፍራ ካልተቀመጠ መቀደስ አይችልም። ዘላለም የሚባል ሰው ሊኖር ይችላል፣ ዘላለም ግን አይኖርም። ዘላለም የሚኖረው መድኃኔዓለም ብቻ ነው፣ ዘመናቱ የማያልቅ። እያንዳንዳችን ጥያቄ አለን። እያንዳንዳችን የተቋጠረ እንቆቅልሻለን። መፈታት የሚገባው መታየት የሚገባው ጥያቄዎች አሉ። እነዚህ ጥያቄዎች መልስ ሊያገኙ የሚችሉት ቤተ መቅደስ ውስጥ መተን በንጽህናና በቅድስና ስናገለግል ቤተ መቅደስ ቅዱስ ነው፣ በጽድቅም ድንቅ ነው። መዝሙር 64 ቁጥር 5። በዚህ ርዕስ መነሻነት ጥቂት ነገሮችን አንስተን ባለን ሰዓትና ደቂቃ እንነጋገራለን። ልዑል እግዚአብሔር ለኔ ለአገልጋዩ የምናገርበትን ለእናንተም የምታስተውሉበትን የምትሰሙበትን ንጹሕን አእምሮ ሰሚውን ልቦና አስተዋዩን ሕሊና እንዲሰጠን ቅዱስ ፈቃዱ ይሆንልን። ቤተ መቅደስ ቅዱስ ነው በሉስ። እያመሰገንም ነው ያለነው። ማትናገሩ አትኑሩ። ቤተ መቅደስ ቅዱስ ነው፣ በጽድቅም ድንቅ ነው። ቅዱስ በሆነው ቤተ መቅደሱ የሰበሰበን፣ በጽድቅ ድንቅ በሆነ ቤቱ የሰበሰበን መድኃኔዓለም ኢየሱስ ክርስቶስ ክብርና ምስጋና ለእርሱ ይሁን። ይህንን ርዕስ የያዝንበት ዋናው ምክንያት የዛሬ 70 ዓመቱን ታሪክ ለማስታወስና ዛሬም ይህንን በዓል የምናከብርበትን ጉዳይ ለመዘከር ነው። መቼም አንድ በዓል ሲከበር ራሱን የቻለ ትርጉምም ሚስጥርም አለ። ክርስቲያኖች ለመሰባሰብ ምክንያት የሆንበትንና በምክንያትነት የተጠራንበትን ታሪክ ማወቅ ግድ ይለናል። የዛሬ 70 ዓመት የነበሩ ሰዎች ዛሬ ላይኖሩ ይችላል። እኛም ነገ ላንኖር እንችላለን። የዛሬ 76 ዓመት ግን በዚህ ቦታ ላይ እግዚአብሔር ያደረገው ስራ ምንድን ነው? ነቢየ እግዚአብሔር ቅዱስ ዳዊት ንዑ ትርአዩ ግብሮ ለእግዚአብሔር ዘገብረ መንክረ በዲበ ምድር ይላል። እግዚአብሔር በምድር ላይ ያደረገውን ታምርና ታሪክ ታዩ ዘንድ ኑ ይላል። ከዛሬ 76 ዓመት በፊት ይሄ ቦታ በዚህ አይነት የምናየው ቦታ ላይሆን ይችላል።
ግን እግዚአብሔር በዚህ ቦታ ላይ የሰራውን ስራ ታዩና ትመለከቱ ዘንድ ኑ ነው የሚለው ቅዱስ መጽሐፋችን። በዚህም መሰረት ነው የተሰበሰበው። ስለዚህ ቅድም በሰጠዋችሁ ገጸ ምንባብ ላይ ቅዱስ ዳዊት ቤተ መቅደስ ቅዱስ ነው በጽድቅም ድንቅ ነው ይላል። እንዳልኳችሁ ቅዳሴ ቤቱን ነው የምናከብረው ለየት ባለ መልኩ። ግን ቅዳሴ ቤት ማለት ምን ማለት ነው? ቤተ መቅደስስ ማለት ምን ማለት ነው? እኛስ ከቤተ መቅደስ ጋር ያለን አንድነት ምን አይነት አንድነት ነው? በተለይ በዘመናችን ይሄ ጥያቄ የብዙዎችም ጥያቄ ስለሆነ አንዳንዶች ሲያነሱ እኛም ጭምር ካላነበብን ካልተማርን ልንጠራጠር ስለምንችል የተሰበሰብነትን የመጣንበትን የቤተ መቅደስ ምንነትና የእኛን በቤተ መቅደስ መታመን አጉልተን ማየት ግድ ይለናል። ቅዱስ ዳዊት ቤተ መቅደስ ቅዱስ ነው ይላል። በጽድቅም ድንቅ ነው። ድንቅ የሆነበት ምክንያት ድንቅ ማለት አስደናቂ፣ ታምራዊ፣ የሚገርም፣ የሚስተካከለው የሚያህለው የሌለ ማለት ነው። በትርጉም ላይ እንደምናየው ከዚህም በላይ አባቶች ተንትነው ይተረጉሙታል። ባጭሩ ግን በሚገባን ቋንቋ ይሄ ነው። ድንቅ የሆነበት ምክንያት ምንድን ነው? አንደኛውና የመጀመሪያው እዚሁ ላይ ቅዱስ ዳዊት መልሱን ይሰጠናል። ቅዱስ ስለሆነ ነው። ቤተ መቅደስ ምንድን ነው አለ? ስለዚህ እኛ የተሰበሰብነው በምን ስፍራ ነው? በቅድስናው ስፍራ ነው። ደስ ይበላችሁ። ይሄ ነው መጀመሪያ ልንረዳ የሚገባን። ይሄንን ነው የመጣ ነው የተቀመጥ ነው በዓል ነው ስለተባለ ብቻ ሳይሆን፣ ታቦት ይወጣል ስለተባለ ብቻ ሳይሆን፣ ጉባኤ ይዘረጋል ስለተባለ ብቻ ሳይሆን በቅድስና ስፍራ ለመቀመጥ። ሰው በቅድስና ስፍራ ካልተቀመጠ መቀደስ አይችልም። የመጀመሪያው ይሄ ነው። ነቢየ እግዚአብሔር ቅዱስ ዳዊት በመጀመሪያው መዝሙሩ ላይ ወይም አንድ ብሎ ሲጀምር መዝሙሩን እሱ ምስጉን ነው፣ ብፁዕ ነው፣ የተለየ ነው፣ በዋዘኞች መንገድ ያልተጓዘ በክፉዎችም ወንበር ያልተቀመጠ ብፁዕ ነው፣ ምስጉን ነው ይላል። ስለዚህ የተቀመጥንበትና የመጣንበት ቦታ የዋዘኞች መቀመጫ፣ የክፉዎች መረማመጃ መንገድ አይደለም፣ የቅድስና ስፍራ ነው እና የመጀመሪያዊ ነው። የተወደዳችሁ ምእመናን በከንቱ እንዳልተቀመጥን የተቀመጥንበትን ቦታ ምን እንደሆነ መረዳትና ማወቁ ተገቢ። ቤተ መቅደስ ቅዱስ ነው ካለ በቤተ መቅደሱ ዙሪያ የተቀመጥን ሰዎች በአጠቃላይ በቅድስናው ስፍራ ነው የተቀመጥነው ማለት። በእርግጥ ቅዱስ በሆነ ስፍራ ቅድስናን ጠብቆ መቀመጥ ያስፈልጋል። ይሄ ትምህርታችን ርዕስ ስላልሆነ ወደዚህ ሰፊው ስብስባዊ ነገር አልገባም። ምክንያቱም በቅድስና ስፍራ ለመቀመጥ፣ በቅዱስ በሆነ ስፍራ ለመቀመጥ ቅድስና ስለሚያስፈልግ ማለት ነው። ወይም ደግሞ የተቀመጥንበት የቅድስና ስፍራ እንዲቀድሰን ለቅድስና ሕይወት የተመቻቸን ልንሆን ይገባናል ማለት ነው። መመቻቸት ሰው ምግብ ለመመገብ መጀመሪያ ቅድመ ሁኔታዎች የሚያመቻቻቸው ነገሮች አሉ። ከምግቡ መስራት ጀምሮ ማለት ቅድመ ሁኔታዎች ማለት ለመቀደስም እንደዚህ ቅድመ ሁኔታዎች አሉ። የምናመቻቻቸው ነገሮች አሉ በሕይወታችን ማለት ምንሰራቸው ስራዎች አሉ። ቅድስና እንዲሁ ዝም ብሎ የሚመጣ አይደለም።
ወይም ደግሞ ሰዎች አግኝተናል ተቀብለናል ብለው በስሜት እንደሚናገሩትም አይደለም። የሞራል ድጋፍም አይደለም። እንደው ዝም ብለን እልል በሉ በሚል ቋንቋ አጨብጭቡ በሚል ቋንቋም የምንሸነጋገለው ህይወት አይደለም። ቅድስና በስራ የሚገኝ የስራም ውጤት ነው። በምግባር የሚገኝ የምግባር ውጤት ነው። ብዙ በስሜት የምንናገራቸው ቋንቋዎች አሉ። ለጉባኤ ድምቀት፣ ለክርስትና ህይወታችን ውበት። ቅድስና ግን እንደዚህ አይነት እንዳልኳችሁ ነው። ቅድስና የባለቤቱ ጉዳይ ነው፣ የሚተላለፍም አይደለም። በእርግጥ ከቅዱስ ጋር ከሆንክ ቅዱስ ልትሆን ትችላለህ። እንደዚህ እንደ ኃጢአት፣ እንደ በደል፣ እንደ ክፋት እንደዚህ ማለት ምንኖር ሰው ቅድስና አለ፣ ምንኖር ሰው ደግሞ ክፋትም አለ። ስለዚህ ቅዱስ ልዩ ድንቅ የተባለበት ምክንያት ቅዱስ ስለሆነ ነው ማለት። ቤተ መቅደሱ ቅዱስ ስለሆነ በድንቅ ተአምራዊ ታሪካዊ አሰኝቶታል። ቅድመ ታሪክ እንመልከት። መጽሐፈ ነገሥት ቀዳማዊ ምዕራፍ 9 ላይ ልብ ብላችሁ አድምጡ። ቃሉን በተደጋጋሚ ሰምተነው ሊሆን ይችላል። አሁን ግን በማስተዋል እንማማርበታለን። እግዚአብሔር የወደደው የመረጠው ሰሎሞን ይላል ቤተ መቅደሱን ሰርቶ ባጠናቀቀበት ሰዓት እግዚአብሔር አነጋገረው ይላል። የት ቤተ መቅደስ ማን አነጋገረው? እግዚአብሔር። ስለዚህ ቤተ መቅደስ ስንመጣ ከማን ጋር እንነጋገራለን? ከእግዚአብሔር ጋር እንነጋገራለን። ከስጋዊ ነገር ጋር አይደለም የምንነጋገረው። አሁን እየተነጋገርን ያለነው እየተግባባን ያለነው ከእግዚአብሔር ጋር ነው። በዝማሬው በሁሉም ነገር ማለት ነው። ቅድስናው ስፍራ ስንመጣ የምንሰማው የእግዚአብሔርን ቃል ነው። የሰው ሕይወት ታሪክ አይደለም የሚነገረው። ስለ ቅዱስ ገብርኤል፣ ስለ ቅዱስ ሚካኤል፣ ስለ ጻድቃን፣ ስለ ቅዱሳን ብንማር እግዚአብሔር በእነሱ ላይ የሰራውን ስራ ነው ምንማር፣ ሌላ ነገር አይደለም። እግዚአብሔር ሶሎሞንን አነጋገረው። ቤተ መቅደሱም ሰርቶ ባጠናቀቀበት ሰዓት ይህን ቤተ መቅደስ የዛሬ 76 ዓመት አባቶቻችን ሰርተው ቅዳሴ ቤቱን ሲያስመርቁ ወይም ደግሞ ሲያስባርቁ እግዚአብሔር አነጋግሯቸዋል። አትጠራጠሩ። እግዚአብሔር ባያነጋግራቸው ኖሮ ዛሬ ለምናከብረው በዓል አንደርስም ነበር፣ ወይም እውነተኛ ቤት አይሆንም ነበር። አነጋገረው። ልብ ብላችሁ ተከታተሉ። እግዚአብሔርና ሶሎሞን በቤተ መቅደስ ተነጋገሩ። ባካችሁ እግዚአብሔር በቅድስናው ስፍራ ያነጋግረን። ከችግራችን እንድንፈታ፣ ካለንበት ውድቀት እንድንነሳ፣ ከስብራታችን እንድንጠገን፣ ወደ ፍቅር፣ ወደ ሰላም፣ ወደ አንድነት እንድንመጣ ማን ያነጋግረን? እግዚአብሔር ያነጋግረን። ሌሎችማ ሲያነጋግሩን ነገር ተበላሽ እኮ። በቋንቋ እኮ አልግባባ አልን፣ በሐሳብ አልግባባ አልን፣ በአመለካከት አልግባባ አልን፣ በሕይወት አልግባባ አልን። ሰው ከቤተሰቡ ጋር መግባባት አልቻልን፣ ከጎረቤቱ ጋር መግባባት አልቻልን። አገር ሰላም የምታጣው ለዚህ ነው። እግዚአብሔር አነጋገረው። በቅድስናው ስፍራ እግዚአብሔር ተገልጦ በቤተ መቅደሱ አነጋገረው። እንዲህ አለው፣ ይህን የሰራኸውን ቤት ባርኬዋለሁ፣ ቀድሼዋለሁ አለው። አንብቡት ገጸ ምንባቡን። ድንቅ የሆነበት ሶስተኛው ምክንያት፣ ሁለተኛው እግዚአብሔርና ሰዎች የሚነጋገሩበት ነው። ሶስተኛው ምክንያት እግዚአብሔር ስለባረከውና ስለቀደሰው። እየሰማችሁ ነው? አሁን ያለነው እግዚአብሔር በባረከው ቤት ውስጥ ነው። ዝም ብሎ ሰዎች ተሰብስበው ሰርተናል፣ አንጸናል ብለው በተስማሙበት ቤት ሳይሆን እግዚአብሔር በባረከው፣ እግዚአብሔር በቀደሰው ቤት ውስጥ ነው የተሰበሰበው። ይሄንን ቤት ባርኬዋለሁ።
ቀድሼዋለሁ። ድንቅ የተባለበት ምክንያት ሶስተኛው እግዚአብሔር ስለባረከውና ስለቀደሰው፣ እኛም እግዚአብሔር በባረከው በቀደሰው ቤት ውስጥ ስለተሰበሰብን ነው። ባርኬዋለሁ። ቀጥሎ አራተኛ ላይ ስሜ ለዘላለም በዚህ ያድራል። ደስ አይል? ለዘላለም ዘላለም የሚባል ሰው ሊኖር ይችላል። ዘላለም ግን አይኖርም። ዘላለም የሚኖረው መድኃኔዓለም ብቻ ነው። ዘመናቱ የማያልቅ መጀመሪያው ፍጻሜው እሱ ይሆን። ለዘላለም ስሜ በዚህ ያድራል። ደስ አይል? ዘመናት ሲለወጡ የማይለወጥ፣ ጊዜ ሲሻር የማይሻር፣ ርዕዮተ ዓለም ሲቀያየር የማይቀያየር ለዘላለም። ለዚህ እኮ ነው የዛሬ 76 ዓመት እዚህ ቤት ውስጥ የተቀደሰው ቅዳሴ ዛሬ የተቀደሰ። ዘላለማዊ ኢየሱስ ክርስቶስ የማይቀየር አምላክ እዚህ ስላለ፣ የማይቀየር አገልግሎት፣ የማይለወጥ አገልግሎት ቤተ ክርስቲያን ያላት፣ ጊዜና ዘመን የማይሽረው የቅድስና ስራ የሚሰራበት ለዘላለም ስሜ በዚህ ያድራል። ዓይኖችና እጆቼ ዘወትር በዚህ ይሆናሉ። ዓይኖቼ እጆቼ ዘወትር በዚህ ይሆናሉ። የእግዚአብሔር ዓይኖች ሁላችንን የምሕረት እጆቹ ለምሕረት ይዘርጉልን። የፍቅር እጆቹ፣ የሰላም እጆቹ፣ የበረከት እጆቹ ሁልጊዜ ያለ ሁልጊዜ በየጊዜው በምታደርጉት መንፈሳዊ አገልግሎት ዘወትር ያንተንና የእናንተን ጸሎት ለመቀበል በዚህ ይኖራለሁ አለ። ለዚህ ነው ምእመናን ነጋ ለኪዳን መሸለ ቁርባን ወደ ቤተ ክርስቲያን ኑ፣ ቀንና ጊዜ አትቁጠሩ። ሁልጊዜም እግዚአብሔር በዚህ ቤት ውስጥ ሲቀደስ ሲመሰገን ይኖራል ተብሎ ትምህርት የሚሰጠን ለዚህ ነው። ዘወትር በዓመት አንድ ቀን ለመድኃኔዓለም፣ በወር አንድ ቀን ለመድኃኔዓለም፣ በሳምንት አንድ ቀን በዕለተ ሰንበት አይደለም ያለው። አንብቦት ዘወትር ስሜ በዚህ ይኖር ዘንድ መርጫዋለሁ። ዘወትር ሁልጊዜ ቀንም ሌሊትም ማይክሮ ሰከንድ ሳይለየው ምን ጊዜ ምስጋዬ ይዙናል። የድሆችን እንባ የሚቀበል አምላክ ፈጣሪ፣ ሁልጊዜ በሰዓት መተን የምናለቅሰውን ለቅሶ እንባ የሚቀበል፣ ወደ ችግረኞቹ የሚያይ፣ ችግረኛው ጮኻል ዝንቱ ነዳይ ይሰራል። ይሄ ችግረኛ ጮኸ፣ እግዚአብሔር ሰማዋል። ችግረኞች ግን ጮኸን ግን መሰማት አልቻለም። ለምን እንደሆነ የሁላችንም ጥያቄ ነው። ዘወትር በየቀኑ በየሰዓቱ መዓልትም ሌሊትም በዚህ ይኖራሉ ለዘላለም ብሎ ሶሎሞንን ቃል ኪዳን ገባለት። በዚህ ቃል ኪዳን መሰረት ቤተ መቅደሱ ድንቅና ቅዱስ ነው ማለት ነው። ሌላው ቤተ መቅደሱ ድንቅ የሆነበት ምክንያት ስለሚሰገድለት ነው። እየሰማችሁ እኛ ለቤተ መቅደሱ መተን የምንሰግደው የምንሳለመው ስለገባን ነው። ይመናል ስላልተረዳን ስላልተማርን ወይም ደግሞ ስለተሳሳትን ሳይሆን አባቶቻችን ሲያደርጉት ስላየን ብቻ ሳይሆን ቤተ መቅደሱ ድንቅ ተብሎ የተለየ የሚያደርገው ስለሚሰገድለት። ነቢየ እግዚአብሔር ቅዱስ ዳዊት መዝሙር 137 ከቁጥር 1 ጀምራችሁ አንብቡት። እኔ የምነግራችሁ ቃላት ግን ቁጥር 2 ላይ ነው ያለው። ቅዱስ ዳዊት እንዲህ ይላል፣ በቅድመ መላእክቲከ እዜምር ለከ ወእሰግድ ውስተ ጽርሐ መቅደስከ። ጌታ ሆይ አምላኬ ሆይ ፈጣሪ ሆይ በመላእክት ፊት እዘምርልሃለሁ። እንደ ቅድም ሁላችንም ከአባቶቻችን ጋር ተነስተን እንደዘመር ነው። በመላእክት ፊት ላንተ ምስክሮች በሆኑ በመላእክት ፊት ቀንም ሌሊትም በትጋት በሚያገለግሉ በመላእክት ፊት
ካንተ ወደኛ ከኛ ወደ አንተ በሚላላኩ መላእክት ፊት ዘምርላለሁ። መላእክት ባያስፈልጉ ኖሮ ቅዱስ ዳዊት አያስፈልጉትም ነበር። በመላእክት ፊት ዘምርላለሁ ለምን ይላል ዳዊት? ምክንያቱም እንደ ልቤ የሆነ እኮ አገኘው ብሎ ይመሰክርለታል እንዴ? ለምን አስፈልገው? ቅዱስ ዳዊት ሰዎች እንደሚቀባጥሩትና እንደሚናገሩት አይደለም። ይመናል አስተውላችሁ መጽሐፉን አንብቡ። ጌታ ሆይ በመላእክት ፊት ዘምርላለሁ ካለ በኋላ ወእሰግድ ውስተ ጽርሐ መቅደስከ ወደ ቅዱስ መቅደስ እሰግዳለሁ። ደስ አይልም? እባካችሁ በዚህ ሕይወት የመጠራንን በዚህ ሕይወት ውስጥ እንድንኖር ያደረገንን መድኃኔዓለምን አመስግኑት። ይሄ ነው። ወደ ቅዱስ መቅደስ እሰግዳለሁ። ቤተ መቅደሱ ድንቅ የተባለበት ምክንያት ስለምንሰግድለት። ብዙ ያማሩ ሕንፃዎች ሊኖሩ ይችላሉ በዓለም ላይ ቤተ መንግስቶች እጅግ የሚፈሩ ባጠገባቸው ልናልፍ እንችላለን። አማትበን ግን አንሰግድላቸው። ልናደንቃቸው እንችላለን ግን አንሰግድም፣ ሰላምታ አንሰጥም። ነቢየ እግዚአብሔር ቅዱስ ዳዊት ወደ ቤተ መቅደስ እሰግዳለሁ አለ። ምእመናን አልተሳሳትንም። ስለገባን መጽሐፍ ቅዱስን ስላወቅን የአባቶቻችን ልጆች ስለሆንን ወደ ቅድስናው ስፍራ እንሰግዳለን። ስለዚህ ቤተ መቅደሱ በጽድቅ ድንቅ የሆነበት አንደኛውና ሌላኛው ምክንያት ስለምንሰግድለት። እስቲ ተናገሩት ቅዱስ ዳዊት ያለውን። አምላኬ ሆይ በሉስ በመላእክት ፊት እዘምርላለሁ፣ ወደ ቅዱስ መቅደስህም እሰግዳለሁ። ደስ ይበላችሁ የዚህ ልጆች ስለሆናችሁ፣ የዚህ ቤተ ክርስቲያን ልጆች ስለሆንን፣ የቅዱስ ዳዊት ልጆች ስለሆንን ድንቅ የተባለበት ቤተ መቅደሱ የቤተ መቅደሱ ቅዳሴ ቤት ነው ብለን ያከበርንበት ምክንያት አንደኛው ይሄ ነው። ፍግም ብላችሁ ስገዱ፣ በግንባራችሁ ተደፍታችሁ ስገዱ። ምእመናን እሰግዳለሁ አለ ቅዱስ ዳዊት። መልስ ለማግኘት ዋጋ ለማግኘት ቤተ መቅደሱ ቅዱስ ስለሆነ የእግዚአብሔር ማደሪያ ስለሆነ ለቤተ መቅደሱ የምንሰግድበት አንደኛው ምክንያታችን ይሄ ነው። ሌላው እጅግ ብዙ መጥቀስ ይቻላል። በቤተ መቅደሱ የሚያገለግሉ ሰዎች ዋጋ ስላገኙበትና ስለሚያሰጥ ቤተ መቅደሱ ድንቅ ነው። እየሰማችሁ ነው? አሁን የተሰበሰብነው ዋጋ ለማግኘት ነው? ዋጋ ለማጣት ነው? ዋጋ ለማግኘት ነው። ይብዛም ይነስም እያንዳንዳችን ጥያቄ አለን። እያንዳንዳችን የተቋጠረ እንቆቅልሽ አለን። መፈታት የሚገባው መታየት የሚገባው ጥያቄዎች አሉ። እነዚህ ጥያቄዎች መልስ ሊያገኙ የሚችሉት ቤተ መቅደስ ውስጥ መተን በንጽህናና በቅድስና ስናገለግል። መጽሐፍ ቅዱስ የሚለን ይሄ ነው። አይፈታም ብለን እንኳን ያልነው፣ ከባድ ነው ብለን ያልነው፣ አይቻልም ብለን ያልነው፣ ሊሆን አይችልም ብለን ያልነው ቤተ መቅደስ ውስጥ መተን ስናገለግል ይፈታል። የማይፈታ ነገር የለም። ሰዎች በቅድስና እየኖሩ እንኳን ተስፋ የቆረጡበት ነገር፣ በቅድስና እየኖሩ በንጽህና እየኖሩ ተስፋ ያስቆረጣቸው እንኳን ነገር ቤተ መቅደስ ውስጥ መፍትሄ አምጥቷል። የቤተ መቅደሱ አገልግሎት ብዙ መጥቀስ ብዙ ማንሳት እንችላለን ጊዜ ስለሚገድበን እንጂ። ለምሳሌ ለአብነት ያህል ሉቃስ 1 ቁጥር 8 እናንሳ። ሉቃስ 1 ቁጥር 8 ላይ ዘካርያስ እንደ ካህናት ሥርዓት ቤተ መቅደስ ገብቶ ማዕጠንት ያጥን እግዚአብሔርን ያገለግል ነበረ ይላል። ሊቀ ካህኑ ዘካርያስ ማንን ያገለግል ነበር? እግዚአብሔርን። ቤተ መቅደሱ ውስጥ ገብቶ ማዕጠንት ያጥን ነበር። ህዝቡ ደግሞ በውጪ ሆነው ይጸልዩ ነበር። በዚህ ሐዋርያዊት ቤተ ክርስቲያን የሰበሰበን ልዑል እግዚአብሔር ስሙ የተመሰገነ ይሁን። አያችሁ፣ ዘካርያስ ቤተ መቅደስ ውስጥ ገብቷል።
ህዝቡ ደግሞ በውጭ ቆመዋል ይላል። አንብቡት መጽሐፉን። እንዲሁ ነው የሚለው። አብረን ገብተን የምንጨፍርበት ቤት አይደለም። ካህኑ ከምእመኑ፣ ምእመኑ ከካህኑ ተለይቶ አምልኮተ እግዚአብሔር የምንፈጽምበት ቤት ነው። እውነተኞች ስለሆንን ደስ ይለናል። እውነተኛውን አምላክም ስለተከተልን እንኮራለን። ብቻ እንመጻድቅን። የሚያመጻድቅ ደግሞ ስራ የለንም። ቤተ መቅደስ ገብተው እንደ ካህናት ስርዓት ቀድሞ ካህናት እንደሚያደርጉት እንደሚሰሩት ካህናት እንደሚኖሩበት ህይወት እሱም በዚያው መጠን ሰሞን ደርሶት ጊዜ ደርሶት ቤተ መቅደስ ውስጥ ገብቶ ማዕጠንት ያጥን ነበር። እኔ ለምን ገብቼ ማዕጠንት አላጥንም? ቤተ መቅደስ ውስጥ ያሉት ሰዎች ነደዋል እኮ በለምጽ። ታቦቱን ለምን አልዳስስን ያሉ ሰዎች እኮ ተቀጥተዋል። ሰዎች በድፍረት እንደሚናገሩት ወይም ደግሞ ለጥቅማቸው ብቻ የሚሆነውን ነገር መርጠው እንደሚቀባጥሩት አይደለም። መጽሐፍ ቅዱስ የሚነግረን ይህንን ነው። እኔ ለምን ገብቼ አላጥንም? በለምጽ ነዷል። እኔ ለምን ታቦቱን አልዳስስም? እግዚአብሔር ቀጥቶታል። ብዙ የቀጣቸውን ሰዎች ርዕሳችን አይደለም እንጂ ማንሳት እንችላለን። ዘካርያስ ግን እንደ ካህናት ስርዓት መስዋዕተ እግዚአብሔር ለማቅረብ እግዚአብሔርን ለማመስገን ምእመኑን ለማገልገል የምእመኑን ጸሎት ለማሳረግ ምእመኑንና እግዚአብሔርን ለማገናኘት ቤተ መቅደስ ገብቶ ማዕጠንት ሲያጥን የእግዚአብሔር መልአክ በመሠዊያው ቀኝ ሆኖ ታየው ይላል። የት ነው የታየው? ንገሩ። የት ነው የታየው? መንገድ ላይ? አዳራሽ ውስጥ? የት ነው የታየው? ቤተ መቅደስ። ምን እያደረገ? እያጠነ። ወዳጄ በንጽህና ሆነ ስታገለግል እግዚአብሔርና የእግዚአብሔር መልአክ ይታየሃል። በእውነት በጽድቅ እንድንጓዝ እኛም እንደዛው አባቶቻችን በንጽህና ካጠንን፣ በንጽህና ከቀደስን፣ በንጽህና መስዋዕተ እግዚአብሔርን ከሰዋን የምንነጋገረው ከእግዚአብሔር መልአክና ከእግዚአብሔር ጋር ነው። ቤተ መቅደሱ እግዚአብሔርና ሰዎች የሚነጋገሩበት ቤት ስለሆነ ማለት መነጋገሪያ ነው። የግል ጉዳይ የምንነጋገርበት ቤት አይደለም። ተገለጠለትና ታየው፣ ደነገጠ። ካየው ልምድ ውጭ የሆነበት እንዲህ አይነት ነገር አጋጥሞ ታይቶ ተመልክቶ አያውቅም ነበር። ደነገጠ። አትፍራ አለው። ጸሎት ተሰምቶልሃል አለው። እዚህ ቤተ መቅደስ ውስጥ የጸለያችሁ ጸሎት ተሰምቶላችኋል ይበለን። እባካችሁ የዘመራችሁ ዝማሬ ተሰምቶላችኋል ይበለን። አገር ሰላም እንድታገኝ፣ እኛ በፍቅር እንድንኖር፣ ልዩነት እንዲጠፋ፣ ሰላማዊው ነገር እንዲበዛ፣ ጦርነት እንዳይኖር፣ ስደት እንዳይኖር፣ እልቂት እንዳይኖር፣ ምእመናን እንዳይሰደዱ፣ መከራ ፈተና እንዳይደርስብን ጸሎታችሁ ተሰምቶላችኋል ይበለን። ዝማሬያችሁ ተቀባይነት አግኝቷል ይበለን። ተሰምቶልሃል አለው። ደስ አይል? ያቀረብከው ልመና ያጠንከው ማዕጠንት ተሰምቶልሃል አለው። ቤተ መቅደሱ ዋጋ ያሰጣል። ዝም ብሎ ያለ ዋጋ የሚያስቀር ቤተ መቅደስ አይደለም። ምእመናን ቤተ መቅደስ መተን ባገለገልን በነበር በለመን ቁጥር በጸለይን ቁጥር በሰገርን ቁጥር ያለ ዋጋ እንቀራለን አትበሉ። ወሳኝ ነገር ነው። እንዲህ ለምንድን ነው የምመጣው ቤተ መቅደስ? ጊዜ ተርፎኝ ነው? ሰዓት ተርፎኝ ነው? ወይም አይምሮዬን ለማደስ ነው? ዓለም ላይ ሰላም ያጣሁት አሁን ይቺ ቤት ብቻ ነው የቀረችው። ሰላም የምናገኝባት ይቺ ቤት። ይቺንም ቤት ብዙዎች ለማደፍረስ ይነሳሳሉ። በዓለም ላይ ሰላም አጥተናል። እዚህ ቤት ውስጥ ሰላም እንዳገኝ ብለው የሚመጡ ምእመናን አሉ። ጊዜ ላይ አሳልፎ የሚመጡም አሉ። ትንሽ አይምሮዬን አዲስ አድርጌው ልምጣም የሚሉ አሉ።
ትንሽ እንድታድሰው አይደለም የመጣው ወዳጄ፣ ችግርህ እንዲፈታልህ ነው። ችግራችን እንዲፈታ ነው። ፍጹም ድናችኋል፣ ድነሃል። ከዚህ በኋላ ተፈውሰሃል፣ ተፈውሰሻል። ሰዎች እንደሚናገሩ ሳይሆን እውነተኛው ድነት በእውነተኛው መንገድ በእውነተኛው ሕይወት ተሰምቶልሃል። እንዲህ ደጋግሜ እናገራለሁ። ያን ቋንቋ ጸሎታችንን ይስማል። ተሰምቶላችኋል፣ ደስ ይበላችሁ ይበለን። እየተሰማ አይደለም። ብዙ የምንጮኸው ጩኸት፣ የምናለቅሰው ለቅሶ፣ የሚደረገው ምህላ እየተሰማ ተስፋ ያስቆርጣል። አንዳንድ ጊዜ ለምን? ኃጢአታችን በደላችን ስለበዛ ዓለም በርኩሰት ስለወደቀች ተሰምቶልሃል። በቃ የአገልግሎት ውጤት ይሄ ነው አለው። ትወልዳለህ ልጅ አለው። ምንም እንኳን ልጅ የመውለድ ፍላጎት ቢኖርም ግን ተስፋ ቆርጧል። ቤተ መቅደስ መጣችሁ ስታለቅሱ ስትለምኑ ተስፋ የቆረጣችሁበት ነገር ይሳካል። የተሳካላችሁ የላችሁ? በዓለም ላይ ተስፋ የቆረጣችሁበት ከዚህ በኋላ ዋጋ የለኝም ትርጉም የለኝም ብላችሁ መጣችሁ። እግዚአብሔር ታሪካችሁን የለወጣችሁ ሰዎች የላችሁም? ይመናል አለን እኮ ታሪካችንን ለውጦታል። አሁንም እየለወጠ ነው። በዚች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእውነት በእምነት መጥቶ ያለቀሰና የለመነ ሰው አፍሮ የተመለሰ የለም። የመጽናትና ያለ መጽናት ጉዳይ ነው። ግን እስከሚደረግልን ሳንጸና የቀረን ደግሞ አለ። ዝም ብለን አማራጭ የምንፈልግ ድሮ ከአንድ ቤተ ክርስቲያን ወደ አንድ ቤተ ክርስቲያን ነበር። አሁን ከአንድ እምነት ወደ አንድ እምነት ነው። ዝም ብሎ መዞር መንገደኞች። ሰሞኑን የተነበበውን ወንጌል አልሰማችሁ? እነ ሉቃስ እነ ገለዮጳ ወደ መንገድ ይሄዱ ነበር። አብሯቸው ይሄድ ነበር። 60 ምዕራፍ የምታስጌድ መንገድ ይሄዱ ነበር። ሲሄዱ መንገድ ላይ የሚነጋገሩት ስለሱ ነው። እሱ ከነሱ ጋር ነው ያለው። አላወቁትም። ብዙ መንገደኞች አሉ ያላወቁት። ዝም ብለው የሚጓዙ መንገደኞች። ክርስትና የመንገደኛ ሕይወት አይደለም። በመኖር የምናገኘው የቅድስና መንገድ ነው። ዝም ብለው በመንገድ የሚሄዱ አሉ። ስለሱ የሚያወሩ ግን የማያውቁት አሉ። በእርግጥ ገና መንፈስ ቅዱስ አልወረደላቸውም፣ አልጸኑም ነበር፣ አላወቁትም። ዝም ብለው ያወራሉ። ጌታ ጌታ ፈጣሪ ኢየሱስ አምላክ እግዚአብሔር እያሉ ብዙዎች ያወራሉ። መንገደኞች ግን አላገኙትም። በማውራት አይደለም፣ በመናገር አይደለም፣ በሕይወት በመኖር ነው። እንዳልኳችሁ ተሰምቶልሃል። በቃ ልጅ ትወልዳለህ አለው። ተስፋ ቆርጧል እኮ። ቤተ መቅደሱ ዋጋ ያስገኛል ነው ያልኳችሁ። ያለ ዋጋ የምትቀሩ እንዳይመስላችሁ የክርስቶስ ቤተሰቦች። ልጅ ትወልዳለህ አለው። ኧረ እንዴት ይሆናል ይሄ ነገር? ተከራከረ። የት ነው ክርክሩ ሙግቱ የተፈጠረው? ቤተ መቅደሱ። አንዳንድ እንዲህ የሚሟግቱ አሉ። ቤተ መቅደስ መጥተው ይሁንልኝ፣ ይደረግልኝ እመቤታችን ቅድስት ድንግል ማርያም እንዳለችው እኔ ለእግዚአብሔር ባሪያው ነኝ፣ ይሁንልኝ፣ ይደረግልኝ። መጨረሻ ይሁን ይደረግ በልና አመን እባክህ። ካህኑ ሲባርኩ፣ አባቶች ሲባርኩ እግዚአብሔር በረከት ይስጣችሁ ሲል ይሁንልኝ ይበሉ፣ ይደረግልኝ ይበሉ። ላመነ ሰው ይሆንለታል፣ ለለመነ ሰው ይሆንለታል፣ ለተማጸነ ሰው ይሆንለታል። ተከራከረ። ቤተ መቅደስ ውስጥ ቆልፈውና ሄደ። እግዚአብሔር መልአክ አንደበት እንዲዳ ይሆናል። መላእክት ያማልዳሉ አይማልዱ? አሁን የተራ ጥያቄ ነው። ቆልፎ ይሄዳል ከፈለገ። ከዚህ በላይ ስልጣን አለው። ቆልፈውና ሄደ። ለ9 ወር አሰረው አንደበቱ። ዝም ብሎ ተራ የሰፈር ጥያቄ የሚጠይቁ ሰዎች አሉ። ይገለጥልኝና እንትን ይበል እንደዚህ የሚባል ሰዎች የሚናገሩ ሰዎች አሉ በድፍረት። ቆልፈውና ሄደ። ጊዜውን ጠብቀው ዘካርያስ ልጅ ወለደ። ታሪኩ ታውቁታላችሁ። ለመምጣት የፈለኩበት ምክንያት የቤተ መቅደሱን አገልግሎት ለመግለጥ። ዘካርያስ ጥያቄው የተፈታለት ተስፋ የቆረጠበት ነገር እሱም ሆነ ባለቤቱ አይሆንም ከዚህ በኋላ እንዳው ክርስቶስን እግዚአብሔርን አንክድም፣ የቤተ መቅደሱንም አገልግሎት አንቃወምም ብለው ያገለግላሉ እንጂ ልጅ እንወልዳለን የሚል ተስፋ አልነበራቸውም። ሞጠጥ ብለው አልቋል። ልጅ እንወልዳለን። አንድ ጊዜ አንድ ወዳጄ ቤት ሄድኩና ከተጋቡ 10 ዓመታቸው።
ነው። ከበላን ከጠጣን በኋላ ጸሎት ስናደርግ እግዚአብሔር ልጅ ይስጣችሁ አልኩና መረቁ። አይሁን እንኳን እንወልዳለን አለኝ ወዳጅ። እኔ ደግሞ እግዚአብሔር እንደ ዘካርያስ ነገረው እንዲህ ብዬ ተገረምኩና በምን አወቅ አልኩት። ሆስፒታል ሄደን አስተካክለናል። አሁን ካስተካከሉ ወዲህ 5 ዓመት አልፏቸዋል፣ አልወለዱ። ምኑን እንዳስተካከሉት እግዚአብሔር ይወቅ። ወዳጄ ማህፀን የሚፈታ መድኃኒዓለም ነው። እሱ ካላስተካከለው አይሆንም። እየሰማችሁ ነው። የ90 ዓመቱን ሳራን ያስተካከለላት መድኃኒዓለም ነው። ክብር ለሱ ይሁን። ሽማግሌውን ያስተካከለለት እሱ ነው። እግዚአብሔር ነው ያስተካከለው። ማህፀንን የሚያለመልም አብራክን የሚያለመልም ጥሩ ልጅ በጎ ልጅ የሚሰጥ መድኃኒዓለም ብቻ ነው። ሌላው ምክንያት ሊሆን ይችላል። እንደዚህ በጅልነት የሚጓዙ ሰዎች አሉ። ተስፋ ቆርጠዋል። ከዚህ በኋላ አንወልድም ብለዋል። ይሄ እንቆቅልሽ የተፈታ ቤተ መቅደስ ተፈታ። ስለዚህ በጽድቅ ድንቅ ነው የተባለበት ምክንያት ችግር፣ ጥያቄ፣ ውስብስብ የሆኑ ነገሮች መፍትሄ የሚያገኙበት ቤት ስለሆነ ነው። ቅድም እንዳልኳችሁ ሐኪም ቤቶች የተደነቁ ሊሆኑ ይችላል፣ ግን ችግሮቻችን ሁሉ የሚፈቱበት ላይሆኑ ይችላል። ሐኪም ቤት ብትሆኑ የዛሬ ዓመት ጠብቅ ሊልህ ይችላል። ለመዳን 7 ቀን መርፌ ተከታተል፣ 14 ቀን መርፌ ተከታተል ሊልህ ይችላል። መድኃኒዓለም ግን አልጋህን ተሸከምና ወደ ቤት ግባ ይላል። ክብር ለእሱ ይሁን። ትግባ። ከዛሬ ጀምሮ በማይክሮ ሰከንድ ውስጥ ይሄን አልቀል ተመላለስ ማለት አይጠበቅበትም። ከዚህ ሰዓት ጀምሮ ድነሃል፣ ድነሻል፣ ችግር ተፈቷል፣ ችግር ተፈቶልሻል ብሎ በነፃነት የሚያሰናብት አምላክ ነው። በነፃነት ችግራችንን የሚፈታ አምላክ ነው። ስለዚህ ቤተ መቅደሱ ድንቅ የሆነበት ምክንያት አንደኛው ችግር የሚፈታበት፣ እንቆቅልሻችን ውስብስብ የሆነው ነገር ሁሉ የሚፈታበት ቤት ስለሆነ፣ ሌላው የመጨረሻው ቤተ መቅደሱ ድንቅ የሆነበት መሆኑን የምናረጋግጠው ለወንበዴዎች ስለማይመች ነው። የሰማችሁ ነው። ድንቅ ነው ቤተ መቅደሱ፣ ለወንበዴ አይመችም። ታውቁ የለ በዮሐንስ ወንጌል ምዕራፍ 12 አላነበባችሁትም? ቤተ መቅደሱን አላጸዳው መድኃኒዓለም። ምንድን ነው ያላቸው? ቤቴ የጸሎት ቤት ይባላል፣ እናንተ የወንበዴ ዋሻ አደረጋችሁት። ስለዚህ ለወንበዴዎች የሚመች ቤት አይደለም። ብዙ ወንበዴዎች እዚህ ቤተ መቅደስ ላይ ቢገቡ ስለማይመቻቸው ይወጣሉ። አይመችም ለወንበዴ። የምን ቤት ስለሆነ? የጸሎት ቤት ስለሆነ ገበታቸውን ገለባበጠባቸው። ቤት የቤተ ጸሎት ትሰመይ፣ ቤቴ ጸሎት ቤት ይባላል፣ የወንበዴ ዋሻ አደረጋችሁት ብሎ በጅራፍ ገርፎ አስወጣቸው። ዛሬም ሊኖር ይችላል ወንበዴ፣ ነገም ይወጣል። ትላንትም ወጥቷል። እንደፈለገ ለመዘባረቅ፣ እንደፈለገ ለመናገር፣ እንደፈለገ ሰዎችን ወደ አስፈላጊ ቦታ ለመንዳት የሚመች ቤት አይደለም። እግዚአብሔር ቤት ስለሆነ ማለት የጽድቅ ቤት ስለሆነ፣ የእውነት ቤት ስለሆነ፣ የእውነት አምድ መሰረት ቤት ስለሆነ ማለት። ስለዚህ የተወደዳችሁ ምእመናን እዚህ ቤት ውስጥ የተሰበሰብነው የዛሬው ዋናው ምክንያት የዚህን ቤተ መቅደስ ቅዳሴ ቤቱን የምናከብርበት ዕለት ነው። እንኳን ደስ ያላችሁ። በዘመኑ የነበሩ አባቶቻችን ይህን ቤተ መቅደስ ባርከው ታቦተ ሕጉን ወደ ቤተ መቅደሱ ያስገቡበት። መቼም ብዙ ታሪክ አለው። የምስካየ ኅዙናን ምእመናን ለዚህ ለቤተ ክርስቲያን መመስረት ታቦቱ እንዴት እንደመጣ፣ እንዴት እንደተሰደደ፣ በወቅቱ የሆነው ነገር እንዴት እንደሆነ ታሪኩ ስለምታውቁት ለእናንተ መናገር አያስፈልግም። ግን ቅዳሴ ቤቱ የተከበረበት ዕለት ነው። ይህ ቅዳሴ ቤት ደግሞ በጽድቅ ድንቅ የሆነ ልዩ የሆነ ቤተ መቅደስ ነውና እንግዲህ ክፍል 2 ላይ ረጅም ትምህርት ማስተማር ይከብዳል። ያስተማረን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።